ውድ እግዚአብሔር ልጆች እየተከታተላችሁ የምትገኙት በማኅበረ ቅዱሳን ቴሌቪዥን እየተዘጋጀ ዘወትር በዚህ ሰዓት የሚቀርብላችሁ ቅዱስ ቂርቆስ የተሰኘው ልዩ 2018 ዓ.ም የጥምቀት በዓል መርሃ ግብር ነው። በመቀጠል ደግሞ የበዓል እንግዳ ሶሊያና ታቀርብልናለች። ወደ ዝግጅቱኛ ተመልሰን እንገናኛለን። ሰላም ጤና ይስጥልኝ ተመልካቾቻችን፣ እየተከታተላችሁ የምትገኙት እንግዲህ የቅዱስ ቂርቆስ ልዩ የበዓል መርሃ ግብራችን ነው። አሁን ደግሞ እንግዳ ዝግጅታችን ላይ ደርሰናል። ለዛሬ ደግሞ የጥምቀት በዓላችን ሁለት እንግዶችን ይዤላችሁ መጥቻለሁ። እንኳን ደህና መጣችሁ። እንኳን ደህና መጣሽ። እሺ፣ ዝግጅታችንን በመታወቅ እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እድል ስለሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። ስሜ ኢዮብ ተፈራ ይባላል። የመጣሁት ከጀብሮ ደብረ ሰላም መድኃኔዓለም ቤተክርስቲያን ነው። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ሲፍኬና ኃይሉ ይባላል። ከጀሞ ደብረ ሰላም ፈለገ ሕይወት ሰንበት ትምህርት ቤት የሉቃስ ወይም የአምስተኛ ክፍል በአስኳላው ትምህርት ደግሞ የስድስተኛ ክፍል ተማሪ ነኝ። በጣም ጥሩ። ልክ እንደ ኢዮብ ታጋሽ ነህ? አዎ። እሺ፣ እስቲ እንኳን አደረሳችሁ መልእክት ታስተላልፉ። እኔ እንኳን አደረሳችሁ መልእክት ማስተላለፍ የምፈልገው በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እላለሁ። በዓለም ላይ ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም አደረሳችሁ። እሺ፣ የስምሽን ትርጉም እስቲ ንገሪ። የስሜ ትርጉም ላንተ ሰጠው ማለት ለፈጣሪ ማለት ነው የሚል ትርጉም። እሺ፣ በጣም ጥሩ። ኢዮብ፣ ጥር 10 የምናከብረው በዓል የምን በዓል ነው? ጥር 10 የምናከብረው በዓል የከተራ በዓል ነው። ለምን የምናከብረው ይመስላል? ጥር 10 የምናከብረው ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበት ምክንያት በማድረግ ነው። እኛ ደግሞ ታቦታ ከደብሩ ወደ ጥምቀት ባህሩ የሄደበት። በጣም ጥሩ። እሺ፣ ሲፍኬኒ፣ ጥር 11 ቀን የምናከብረው በዓል የምን በዓል ነው? ጥር 11 የምናከብረው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ በፍጥሩ በመጥምቀ መለኮት ቅዱስ ዮሐንስ እጅ የተጠመቀበትን በዓል በማስመልከት ነው። እሺ፣ በጣም ጥሩ። ኢዮብ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወርዶ ተጠምቋል አይደለ? ለምንድን ነው የተጠመቀው? ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምና የሔዋን የገባላቸውን ቃል ለመፈጸምና ለእኛ አርአያ ለመሆን። በጣም ጥሩ። ምንድን ነበር የገባላቸው ቃል? ግን የገባላቸው ቃል አዳም ከሔዋን ዕፀ በለሱን በተቀበለ ጊዜ የሞት ሞትን ትሞታላችሁ ይህን እንዳበሉ ሲላቸው ሰይጣን አሳስቷቸው ስለነበረ የሞት ሞታችሁን ትሞታላችሁ ሲለው እነሱ ንስሐ ገብተው ከ5500 ዘመን በኋላ ተወልጄ አድናቸዋለሁ የሚለው ቃል ለመፈጸም ሲል ነው። እናም ደግሞ ሰይጣን የእሱ ተገዢ ሲያደርጋቸው በማይሰበር እምነበረድ ያስፈርሟቸው ነበር አይደለ? ተገዢ ነኝ እንዲሉ ማለት ነው። አንዱን ያስቀመጠው የት ነበረ? በዮርዳኖስ። ያንን ለመስበር ነፃ ለመውጣት። እሺ፣ በጣም ጥሩ። ሲፍኬኒ፣ በስንት ዓመቱ ነበር የተጠመቀው? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ ወይም ከተወለደ በ30 ዓመቱ። በ30 ዓመቱ። በጣም ጥሩ። እስኪ ከተማርከው በሰንበት ትምህርት ቤት ስለ ጥምቀት በዓል ንገረኝ። ስለ ጥምቀት በሰንበት ትምህርት ቤታችን የተማርኩት ጥምቀት የምንለው አጥመቀ ከሚል የግዕዝ ቃል የመጣ ሲሆን ትርጉሙም መንከር፣ መስፈቅ፣ በውሃ ላይ በመንፈስ ቅዱስ ስም መጠመቅ ማለት ነው። እሺ፣ በጣም ጥሩ። ሲፍኬኒ፣ እስቲ አንቺ ደግሞ ስለ ከተራ በዓል ንገሪኝ። ከተራ ከበበ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም መከተር ወይም መገደብ የሚለውን ትርጉም ይሰጠናል ማለት ነው። ይህም የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ ማታ ተሰልፎ አድሮ ተራው ሲደርስ ነው እና የተጠመቀው። ልክ ወደ ባህሩ ሲገባ ወይም ወደ ዮርዳኖስ ወንዝ ሲገባ ከላይ ያለው የውሃ ክፍል ወደ ላይ ሄዶ ተመለሰ፣ ከታች ያለው ደግሞ ወርዶ እዛው ቀረ ማለት ነው። ይህንንም በማስመልከት ታቦቱ ወደ ጥምቀተ ባህሩ በምእመናን እልልታ በሰንበት ተማሪዎች ዝማሬና ምስጋና ታጅቦ ወደ ጥምቀተ ባህሩ ይሄዳል። እዛ አካባቢ የውሃ ተፋሰሱ እንዲቀንስ ተብሎ ምእመናኑን እዛ አካባቢ በመገደብ ወይም ውሃውን እንዲቀንስ በማድረግ ያመሻሉ። ይህንንም በማስመልከት እለቱ ከተራ ተብሏል ማለት ነው። እሺ፣ በጣም ጥሩ ቃልሽን ያሰማልን። እሺ ኢዮብ፣
እስቲ ምስጢራተ ቤተክርስቲያንን ንገረኝ። ምስጢራተ ቤተክርስቲያን 7 ናቸው። ምስጢረ ጥምቀት፣ ምስጢረ ሜሮ፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ተክሊል፣ ምስጢረ ቀንዲልና ምስጢረ ክህነት ናቸው። እሺ በጣም ጥሩ ቃልትን ያሰማልን። እሺ ሲፍኬኔ እስቲ አንቺ ደግሞ 5 አዕማደ ምስጢራትን ንገረኝ። 5 አዕማደ ምስጢር ከምስጢረ ሥላሴ ልጀምር። ምስጢረ ሥላሴ የእግዚአብሔርን አንድነትና ልዩ ሶስትነትን የምናውቅበት ነው። ሁለተኛው ምስጢረ ስጋዌ ነው፣ የክርስቶስን ሰው መሆኑን የሚገልጽልን ነው። ሶስተኛው ምስጢረ ጥምቀት ነው፣ የእግዚአብሔርን ልጅነት የምናገኝበት ነው። አራተኛው ምስጢረ ቁርባን ነው፣ የክርስቶስን ክቡር ደሙና ቅዱስ ስጋውን ተቀበለን መንግስተ ሰማያትን እንደምንወርስ ወይም ዘላለማዊ ሕይወት እንደምናገኝ የምናውቅበት ነው ወይም የሚገልጽልን የትምህርት አይነት ነው። አምስተኛው ደግሞ ምስጢረ ትንሣኤ ሙታን ነው። ኃጥአን በግራው ጻድቃን በቀኙ ከቆሙ በኋላ ጻድቃን ወደ መንግስተ ሰማያት ኃጥአን ወደ ገሃነም የሚገቡበትን ትምህርት የሚገልጽልን ነው ማለት ነው። እሺ ቃልትን ያሰማልን። እስቲ ስለ ጥምቀት በሰንበት ትምህርት ቤት ከተማርከው ንገረኝ። ማለትም በዚህ ዓለም ላይ ጥምቀት ምን ያስፈልገናል? እሺ ስለ ጥምቀት በዚህ ዓለም የሥላሴ ልጅነት ለማግኘት ሥላሴ ልጅነትን የምናገኝበት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት በምንድነው በመስዋዕት እና መስዋዕት በማቅረብ የስጋዊ ኃጢአታችንን ብቻ ነበር የምናነጻው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ግን ስጋዊ ኃጢአታችንን ብቻ ሳይሆን የነፍሳችንን ኃጢአትን እንደሚያጠፋልን ራሱ ነግሮን እንድንጠመቅ ነግሮናል ማለት ነው። ያንን መሰረት በማድረግ ነው ማለት ነው። እሺ በጣም ጥሩ። ወንድ በስንት ዓመት ነው የሚጠመቀው? ወንድ በ40 ቀኑ ይጠመቃል። እሺ ሴቶች በስንት ዓመታችን ነው የምንጠመቀው? ገና የተወለዱ ህፃናት ከሆኑ በቤተሰቦቻቸው እምነት ከተወለዱ በ80 ቀናቸው ሄዱ ይጠመቃሉ። ይህም የሆነበት ምክንያት ሔዋን ከተፈጠረች በ80 ቀኗ ነው ወደ ገነት የገባችው። እንዲሁም ደግሞ በብሉይ ኪዳን ሴቶች በ80 ቀናቸው ነበር ወደ ቤተ መቅደስ የሚሄዱት። ኢአማንያን ከሆኑ ግን ወይም ከፍ ያሉ ትልቅ ከሆኑ ግን የክርስትና እምነት ከተማሩ በኋላ መጠመቅ ይችላሉ ማለት ነው። ባንጠመቅ ምን እንሆናለን? የምንጠመቀው የእግዚአብሔርን ልጅነት ለማግኘት ነውና ባንጠመቅ ኢየሱስ ክርስቶስ ራሱ ምን እንደሚፈጠር ነግሮናል። እውነት እውነት እላችኋለሁ በውሃና በመንፈስ ያልተጠመቀ በስተቀር የእግዚአብሔርን መንግስት አይወርስም ብሏልና ካልተጠመቅን የእግዚአብሔርን ልጅነትን አናገኝም፣ እንዲሁም መንግስተ ሰማያትን መውረስ አንችልም ማለት ነው። እሺ ቃልትን ያሰማልን። እንግዲህ ተመልካቾቻችን ይሄንን ማብራሪያ ደግሞ በሰፊው ለማግኘት ከፈለጋችሁ በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ላይ በደንብ ማንበብ ትችላላችሁ። እሺ ኢዮብ እኛ ሰዎች ባንጠመቅ ምንድነው የምንሆነው? እኛ ሰዎች ባንጠመቅ የምንሆነው የእግዚአብሔር መንግስተ ሰማያትን ልንወርስ አንችልም። ሌላ ደግሞ የስጋዊም ነፍስም ኃጢአታችንን ሊያነጻልን አይችልም ማለት ነው። ስለዚህ መጠመቃችን ብዙ ጠቀሜታ አለው ማለት ነው። በጣም ጥሩ። እንግዲህ ልጆች እኛ ስንጠመቅ የእግዚአብሔር ልጅ ነው የምንሆነው። ስለዚህ ካልተጠመቅን ደግሞ ዝም ብለን ፍጥረት ነው እንጂ የምንሆነው የእግዚአብሔር ልጅ አንሆንም። በዛ ምክንያት ደግሞ ብዙ ማግኘት የምንችላቸውን ጠቀሜታዎች እናጣለን። ስለዚህ ልጅነትን ማግኘት ወይም ጥምቀት በሰው ልጆችም ሆነ በአጠቃላይ ብዙ ጠቀሜታ አለው ማለት ነው። እሺ ሲፍኬኔ ጓደኞችሽ እንዴት ነው የምትወጃቸው? በመጀመሪያ ከ10ቱ ትእዛዛት አንዱ ባልንጀራህን እንደ ራስህ አድርገህ ውደድ ነው የሚለው። መውደድ ደግሞ በቃል ሳይሆን በተግባር የሚገለጽ ነውና አንድ ጓደኛውን በቃሉ እወዳለሁ ብሎ ስላለው ብቻ አይደለም የሚወደደው። በሐዘኑ ጊዜ ማጽናናት፣ ሲደሰት አብሮ መደሰት፣ ሲቸግረው መርዳት፣ ያቅሙን ያህል መርዳት ካልቻለ እንኳን ሌሎች እንዲረዱት በማድረግ ፍቅሩን መግለጽ ይችላል ማለት ነው። እኔም ጓደኞቼን ያው በጣም ወዳቸዋለሁ። እሺ በጣም ጥሩ። ኢዮብ እስቲ ትህትና ማለት ነው? ትህትና የምንለው ራሳችንን ከሌሎች ዝቅ ማድረግ ሲሆን ለምሳሌነት ያክል ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አምላክ ሆኖ በሰው ፍጥረት ወይም በዮሐንስ እጅ መጠመቁ ምሳሌ ልንወስድ እንችላለን ማለት ነው። እሺ ሲፍኬኔ ሰንበት ትምህርት ቤት በስንት ዓመትሽ ነው የገባሽው? በ8 ዓመቴ ነው የገባው። ለምንድን ነበር የገባሽው? በመጀመሪያ ሰንበት ተማሪዎች የጥምቀት ቀን ወተን እያለ ልብሰ ሰባት ልብሰው ሲያገለግሉ አየውና በጣም ነበር የሚያምሩትና እኔም እንደዛ ማገልገል ፈለኩ። ቤተሰቦቼም ወደ ሃይማኖቴ እንድቀርብ ይፈልጋሉ። ያው ዘመኑም አይደለ። ስለዚህ ወደ ሰንበት ትምህርት ቤት እንድገባ ተደረኩ ማለት ነው።
እሺ በጣም ጥሩ ሰንበት ትምህርት ቤት መማር ለምን ይጠቅማል? ሰንበት ትምህርት ቤት መማር በተለይ ለሴቶች መጀመሪያ ለራሳቸው ይጠቀማሉ፣ በመቀጠል ለሌሎችም ይተርፋሉ ማለት ነው። ሴት እናት ናት፣ እህት ናት፣ አክስት ናት፣ ሁሉ ነገር ናት። እንደ እናትነቷ ለልጆቿ በጣም ተቀርባለች። በተፈጥሮም በወሊድ አባትም ቀርቤታ ቢኖሩ የእናት በጣም የበለጠ ነውና እናት የህይወት ሰባኪ ናት። ልጆቿን ወደ ሰንበት ትምህርት ቤት እንዲሄዱ ታደርጋለች። እሷ ስለተማረች ለሌሎችም ትተርፋለች ማለት ነው። እሺ በጣም ጥሩ። እኛ ክርስቲያኖች ከተጠመቅና ክርስትና ከተነሳን አይበቃም ወይ? ወይም ደግሞ ለምን ሰንበት ትምህርት ቤት ገብተን መንፈሳዊ ትምህርቶችን የተለያዩ ደግሞ በመንፈስ የሚያጠነክሩ ነገሮችን እንማራለን? በመንፈሳዊ ተጠምቀን ማብቃት የለበትም። ሰንበት ትምህርት ቤትም መቀጠል አለብን። ምክንያቱም የአማንያ ነው ወደ አማንያ ለመቀየርና ለመመለስና የእግዚአብሔር ልጅነት እንዲያገኙ እውነተኛ ህይወታቸውን መስመራቸውን እንዲያገኙ ለማድረግ በጣም ትልቅ ጠቀሜታ አለው። እሺ በጣም ጥሩ። እሺ ሲስኪኔ አንቺ ሰምጨምራለሽ? ማለትም ከተጠመቅን ብቻ ወይም ደግሞ መማራችን ምንድን ነው የሚጠቅመው? ተጠመቅን ልጅነትን አገኘን አይደለ? እስቲ አንቺ ሰምጨምሪ ነገር ካለ። ፈጣሪያችን ያመነ የተጠመቀ ይድናል ብሏል አይደለ? ብዙዎች ከዛ በክርስትና ያምናሉ፣ ከዛ ይጠመቃሉ። በቃ ይሄ ነው ክርስትና የሚመስላቸው፣ ግን ይቀጥላል። በዚህ ያቆም ተጠቅሞ ሚስጥራትን መካፈል አለባቸው። ቅዱስ ቁርባን ንስሐ መግባት አለባቸው። የሰንበት ትምህርት ቤት መማር አለባቸው። እውቀት ከሌላቸው ከእምነቱ ሊወጡ ስለሚችሉ ወይም ሊክዱ ስለሚችሉ ተጠምቆ ማብቃቱ ብቻ በቂ ነው ብዬ አላስብም። እሺ በተጨማሪም ደግሞ ሴቶች መንፈሳዊ ትምህርት መማራቸው ልክ 36ቱ ቅዱሳት አንስት ከጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እግር ስር እንደተማሩ ሁሉ እኛም ከቤተ ክርስቲያንና ከመንፈሳዊ መምህሮቻችን እግር ስር በመሆን የጌታችንንና አጠቃላይ ስርዓተ ቤተ ክርስቲያንን ይዘቶችን ማወቅና መረዳት ይኖርብናል ማለት ነው። እሺ በሰንበት ትምህርት ቤት ጎበዞች እንደሆናችሁ ሰምቻለሁ። በሀገረ ስብከት ፈተናም የተፈተናችሁት አለ አይደለ? እንዴት ነበረ? በጣም አሪፍ ነበረ። በመንፈሳዊ ህይወቴ ምን ያህል አውቄያለሁ የሚለውን ራሴን በደንብ እንዲገመግም አድርጎኛል። በወደፊትም በመንፈሳዊ ህይወት ለመበረታ እንደሆነ አድርጎኛል ማለት ነው። እንድበረታ አድርጎኛል። እሺ ምን ተሸለምሽ? መንፈሳዊ መጽሐፍ። በጣም ጥሩ። ይዋንተስ? እኔ በመንፈሳዊ ህይወቴ በጣም እንድጠናከረና ራሴ በመንፈሳዊ ቦታ ያለኝ አቅም እንዲን የሚለውን ራሴን ፈትኜበታለሁ። ምን ተሸለም? የተሸለምኩት መንፈሳዊ ሰርተፊኬትና መንፈሳዊ መጽሐፍ። እሺ በጣም ጥሩ። ምን የትምህርት አይነቶችን ነው የምትማሩት? የመጽሐፍ ቅዱስ ጥናት፣ ክርስቲያናዊ ስነ ምግባር፣ ግዕዝ፣ አብነትና መሰረተ ሃይማኖት። እሺ በጣም ጥሩ። ሁሉም ሰንበት ተማሪ ጎበዝ ነው ማለት ይቻላል? ሁሉም ሰንበት ተማሪ ጎበዝ ነው ማለት እንደ አቅሙ ነው። የራሱ ቤተክርስቲያን እንደሚቀርብ ራሱን ደግሞ ወላጆች እንደሚያከብር አስርቱ ትእዛዛትን እንደሚያከብር እኛ ልንወስን አንችልም። እግዚአብሔር ነው እንጂ። ሲፍኬንንስ ነገር አለ? ሁሉም ሰንበት ተማሪ ጎበዝ ነው ለማለት የግዴታ በትምህርት አይደለም። እያንዳንዱን ቃል በቃል እኛ ልንይዝ እንችላለን። ግን ደግሞ ከኛ በላይ በተግባር የሚፈጽሙት በጣም ብዙ ቅዱሳን ይኖራሉ እና ዝቅተኛ ይኖራል ብዬ ብዙም አላስብም። ምክንያቱም መምህራኖቻችንን በጣም ነው የሚለፉልን። በምት ሳይሆን በፍቅር ስለሆነ ሙሉ ትምህርቱን በቃል በመያዝ ሳይሆን በስነ ምግባር የሚታነጽን እንድንሆን አድርጎናል ማለት ነው። ስለዚህ ውሳኔ ላይ ያልደረሳችሁ ማለት ነው። ግን ደግሞ እኮ መምህራንም ወላጅም አጠቃላይ ጓደኛውም ጭምር የተማሩ ማስተማር አይደለ? እሱን ለማስተማር እያለፋለት ግን ደግሞ እሱ ለመንፈሳዊ ህይወት ሳይሆን ተገዶ የሚመጣ አለ። በዛ ምክንያት ደግሞ ቢችልና ፈልጎ ቢማር ጎበዝ መሆን የሚችለው ሰነፍ ሊሆን ይችላል። ስለዚህ ሁሉም ጎበዝ አይደለም በሚለው እንያዘው። ለምንድን ነው ሁሉም የሰንበት ተማሪ ጎበዝ ያልሆነው? የሰንበት ተማሪ ሁሉም ጎበዝ ያልሆነው አሁን አብዛኛው የክርስትና እምነት ተከታዮች ቴክኖሎጂ ላይ ያበዛሉ እና ወደ ቤተክርስቲያን ደግሞ መምጣት አይፈልጉም። የራሳቸውን ጊዜ መጫወት፣ ጨዋታ፣ ስልክ፣ ጌም ምናምን ስለሆነ የሚፈልጉት ወደ ቤተክርስቲያን መምጣት እንዳለባቸው እኔ ደግሞ መምከር ፈልጋለሁ ማለት ነው።
ስለዚህ ያን ምክር ሰምተው ወደ ቤተክርስቲያን የማይማሩ ልጆች እንደሚመጡ ተስፋ እናደርጋለን። ሴቶች መንፈሳዊ ትምህርት መማራቸው ለምንድን ነው የሚጠቅመው? ሴቶች መንፈሳዊ ትምህርት መማራቸው በጣም ጠቀሜታ አለው። በምድር ላይ በጣም ብዙ ፈተናዎች አሉ። እነዚህን ፈተናዎች ለማለፍ ደግሞ ብልሃት ወይም እውቀት ያስፈልጋል። ይህንን እውቀት ደግሞ በዋናነት የምናገኘው በመንፈሳዊ ትምህርት ወይም ከሰንበት ትምህርት ቤት ነውና ሴቶች መማራቸው በጣም ጠቃሚ ነው። እንዲሁም ደግሞ ልጆቻቸውን ወደ ቤተ ክርስቲያን እንዲሄዱ ለማድረግ ለሌሎችም የህይወት ሰባኪ ስለሆኑ መርዳት ይችላሉ። ከመጽሐፍ ቅዱስ ራሱ ብናነሳ ቅዱስ ክርስቶስ ሰምራ፣ አርሴማ እነዚህ የሴቶች ምሳሌ ናቸው። እነዚህ ከራሳቸው አልፎ ለሌሎች ቃል ኪዳን ተገብቶላቸው ዝክራቸውን ለዘከረ ይቅርታ እንደሚደረግላቸው ያደረጉ ናቸውና መማራቸው በጣም ጠቀሜታ አለው። በተጨማሪም ደግሞ አሁን ያለንበት ዘመናችን ቴክኖሎጂ የበዛበት ሁሉ ነገር የረቀቀበት ነው አይደለ? እሱንም ለመከላከል ወደ ሰንበት ትምህርት ቤት ቀርበን በመንፈሳዊ ህይወት በትህትናም ጭምር እኛ እህት ብንሆን ወንድማችንን ለማስጠጋት ይጠቅመናል አይደለ? እሺ በጣም ጥሩ። ስታድጊ ምን መሆን ነው የምትፈልጊው? ሳድግ በሶፍትዌር ኢንጂነሪንግ ባለሙያ መሆን ፈልጋለሁ። ምክንያቱም ዘመኑ የቴክኖሎጂ ነው። ቅድም ወንድሜ ማንስቶታል፣ እህቴ አንቺ ማንስተሻል። ቴክኖሎጂን ለመጥፎ ነገር ከምንጠቀመው ለጥሩ ነገር ብናውለው በሚለው የቤተክርስቲያን ሃይማኖታዊ ትምህርቶችን በተለይ ህፃናትን በተመለከተ እሱ ላይ መስራት እፈልጋለሁ። ያንን ከሰራሽ ደግሞ ወደፊት ከትውልድ ወደ ትውልድም አልፎ ለሀገርም ለቤተክርስቲያንም ታላቅ እድገትን ታመጫለሽ ማለት ነው። ለቤተክርስቲያኔ ትልቅ አሻራ ማድረግ እፈልጋለሁ። እሺ ምኞትሽን ያሳካልሽ። አንተ ሲዩ? እኔ መሆን የምፈልገው መምህር ነው። ለምን የአማንያንን ወደ አማንያን ወይም የክርስትና እምነት ተከታዮች ያልሆኑትን እንዲያምኑ ወይም ያመኑትም በሃይማኖታቸው ጸንተው እንዲቆሙ ለማድረግ ነው ማለት ነው። ያንን ለሞግን ሰንበት ትምህርት ቤት አሁን ባለንበት ጊዜ በደንብ መማርና የተማርነውንም መተግበር አለብን አይደለ? ግን ደግሞ ካሁኑም የአማንያንን በምትችሉ አቅም ለመመለስ መሞከርም ይኖርብናል። ምኞታችሁን ያሳካላችሁ። አሜን። እሺ ወደፊት ስታድግ አርአያ የሚሆነው ወይም ሮል ሞዴል ማን ነው? ለኔ ሮል ሞዴሌ መምህር ሮዳስ ነው። ምክንያቱም ቀደም እንደገለጽኩት መምህር መሆን ፈልጋለሁ። እሱም ወደፊቱ ባሁን የወጣችውን ጨረቃ እሱ መርምሮ ከስንት ሺህ ዓመት በኋላ እንደሚመጣ ከሱ በፊትም የነበረውንም እንደገለጸ ለማወቅና ወደፊት የሚመጣውን ለመተንበይ ይፈልጋል። ስለዚህ መምህር ሮዳስ። እሺ እስቲ ከተማርከው የአብነት ትምህርት አንድ አቅርብልን። እሺ የተማርኩት አብነት ትምህርት የሰኞ ውዳሴ ማርያም ክፍል 1 ፈቀደ እግዚእ ያግዞ ለአዳም ህዞን አውትኩዘ ልብ ወያግቦ በዘትካት መንበሩ ሳሊ ለነ ቅድስት። ቃልስ ነው ያሰማልን። ያንቺ አርአያ ወይም ደግሞ ሮል ሞዴል ማን ነው? በህይወቴ ውስጥ በጣም ጠንካራ እንደሆነ ያደረገችኝ እናቴ ናት። በጣም በስራዋ በጣም ጠንካራ ናት። በህይወቴ ውስጥም በጣም ብዙ ነገሮችን አስተምራኛለች። ቅድምም ተናግሬያለሁ። ሴት በህይወት ውስጥ የህይወት ሰባኪ ናትና በጣም ለኔ ባለውለታዬ ናት። ሌላኛው ደግሞ አባቴ ነው። አባቴ በመንፈሳዊ ትምህርትም በጣም ጎበዝ ነው። እኔም በመንፈሳዊ ትምህርት በጣም እንድበረታ አድርጎኛል። ስለዚህ በመንፈሳዊ ህይወት እንድጠነክር የሚያደርገኝ ጠንካራ ሆኖ የሚታየኝ እሱ ነው። አባትሽ? እሺ እስቲ የጥምቀት መዝሙርን እንዘምር። ጥምቀትከ ይኩነነ ቤዛ። እሺ ጥምቀትከ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ
ይኩነነ ቤዛ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ጥምቀትከ ይኩነነ ቤዛ። ዝማሬ መልእክትን ያሰማልን። አሜን። እሺ እስቲ የሚያዝናናችሁ ነገር ምንድነው? ሲፍኬኒ እኔ የሚያዝናናኝ ነገር የተለያዩ መንፈሳዊ ፊልሞችን ማየት ያስደስተኛል። ምክንያቱም በጣም ብዙ ነገሮችን እማርበታለሁ እና ደግሞ የልብ ወለድ ታሪኮችን ማንበብ ደስ ይለኛል። እሺ እኔ የሚያስደስተኝ ነገር በቤተ ክርስቲያን የሚገኙ ቤተ መጽሐፍ ስላለ እዛ ሳነብ በጣም ደስ ይለኛል። በጣም ጥሩ። ሲፍኬኒ እኛ ልጆች አዋቂ ሰዎችን ነው ወይስ ታዋቂ ሰዎችን መከተል ያለብን? በመጀመሪያ ታዋቂም ሆኖ አዋቂም አለ፣ ግን አዋቂም ሳይሆን ታዋቂ አለ። ግን እኛ መከተል ያለብን የግዴታ ታዋቂ ስለሆነ እከሌኮ ታዋቂ ነው ብለን መከተል ሳይሆን እውቀት ያለው አዋቂውን ማለት ነው። ታዋቂ ሆኖ ታዋቂ ሊሆን ይችላል። ልስ ወንድሜ ሮል ሞዴል የሆነው ሮዳስ ታደሰ በጣም ታዋቂ ነው፣ ግን በጣም የበሰለ ሰው ነውና አዋቂም ነው። ስለዚህ አዋቂም ታዋቂ ሆነ እንጂ ታዋቂ ብቻ ሆኖ መጥፎ ነገርም ሊያወርሰን ስለሚችል ይሄን መከተል አለብን። በእግዚአብሔር ዘንድ ከመታወቅና በሰዎች ዘንድ ከመታወቅ የቱ ይሻላል? እኔ እንደምመርጠው በእግዚአብሔር ዘንድ መታወቅ ይሻላል። ምክንያቱም በእግዚአብሔር ዘንድ የምናውቀው በእግዚአብሔር ዘንድ ከታወቅን የመንግስተ ሰማያትን እንወርስ እንችላለን። ምድር ላይ ግን ሰው ቢያውቀን ያውቀናል እስከምን ስንሞት ሌላ ደግሞ የሚተካ ሰው አለ። ታካን እንጂ የኛ ስም እዛ ላይ ዘላለማዊ ህይወት አይኖርም፣ ይጠፋል። ከዛ የእግዚአብሔር ግን መንግስተ ሰማያትን በሌሎች ሰዎችም ተነጋሪ እንድንሆን። ስለዚህ በእግዚአብሔር ዘንድ መታወቅ ይሻላል። የእግር ኳስ ጨዋታን ትከታተላለህ? የማን ደጋፊ ነህ? የሊቨርፑል። ለምን ነው የምትደግፈው? የምደግፍበት ምክንያት የምወደው ክለብ ስለሆነ። የጨዋታ ስልታቸው ምናምን ደስ ይላል። እሺ ሲፍኬኒ አንዱን ደግፎ ሌላውን መንቀፍ ጥሩ ነው አይደለም? ማለት ለምሳሌ መጥፎ ብዙ አይነት ነገር አለ። መጥፎ ነገር ካለ እኔ እነቅፋለሁ ፊት ለፊት ማለት ውስጥ ለውስጥ ሀሜት ምናምን ስለሚሆን በግልጽ ነው እንትን ምለው ማለት ጥሩ ነገር ነው እንጂ ሁሉ አንዱን ነቅፎ አንዱን መተው ማለት ጥሩ ከሆነ ያኛውን ከተራለው መጥፎ ከሆነ ያንን እነቅፋለሁ። ግን ሁለቱም በኩል ማመጣጣን አለብን ጥሩ ከሆነ። ስለዚህ መንቀፍ ጥሩ አይደለም። አዎ መጥፎ ከሆነ ግን መተው አለብን ማለት ነው። የግዴታ እሱን መከተል ግን ደግሞ መተው ያለብን ይሁን። ለምሳሌ አሁን ሰው ስህተት ሰራ አይደለ? ስህተት ቢሰራ እዚህ ጋር ፊት ለፊት ሰው ፊት ብንነገር ብዙ ሰዎችም የሆነ ስምም ሊያወጡለት ጭምር ስለሚችል የሆነ በውስጥ ወይም ደግሞ እሱን ለብቻው ጠርተነው ነው አይደለ ስህተቱን ማረም ያለብን። በዛ መልኩ ሆነ። አዎ ግን እንዲህ በግልጽ የሆነ ለምሳሌ የኛን ሃይማኖት ሚነቅፉ አሉ አይደለ? እኔ አሁን እሱን አልከተልም በዛ ወስጄው ነው እንጂ ያንቺም ትክክል ናት። አዎ ለሰው በእንደዚህ አይነት መንገድ እንወስደዋለን። ግን እስቲ በእግር ኳስ ጨዋታ የሚደግፉ ሰዎች ምን? አዎ ዓለም ላይ ብዙ አይነት ቡድኖች አሉ፣ የኳስ ክለቦች አሉ። ግን ሁሉም የራሱ የሚደግፉ ቡድን አለ። አንዱን ነቅፎ አንዱ ቢተውበት የሆነ ምክንያት ሊኖር ይችላል። ወይ በዘመድ ሊሆን ይችላል፣ ወይ ደግሞ እነሱ ሳያውቁን እንዲሁ ዝም ብሎ ባጫወታቸው ስልት ሊሆን ይችላል። እኔ በእውነቱ ኳስ ብዙም አልከታተልም፣ ደግፈውም የለኝም። ግን መንቀፍ በጣም ማጥላላት የለብን ብዬ ከደገፈን ያው ጥሩን ይዘን መቀጠል እንጂ ያኛውን ባንሳደብ ጥሩ ነው። ምክንያቱም ክፉ ቃል ባናወጣ ጥሩ ነው ብዬ አስባለሁ። እሺ በጣም ጥሩ። ስለዚህ መንቀፍ በምንም አይነት ሁኔታ ጥሩ አይደለም ማለት ነው። አንድ ሰው ሲነግድ ማይስ ነው ወይስ ደግሞ መነገድ የሚጠቅመው? ሰው ሲነግድ ነው እንትን ማለት ያለበት። ለምን አሁን አንድ ሰው ልጅ አለው፣ ሚስት ሊኖረው ይችላል።
አሁን መተዳደሪያ ሊሆን ይችላል ንግዱ። አንዱ ደግሞ አሁን እኔ የሚነግደውን ሰው ባየው ማተርፈበት ነገር የለም አየሁት ወይ ጥሩ ዕቃ ካለው ልገዛው እችላለሁ። እሱ እኔ ደግሞ ብነግድ ደግሞ ሰው ለኔ ጥሩ ነገር አለ ብሎ የሚቀበለኝ ከዛ አላ ደግሞ እኔ ደግሞ ልሰጠው የሚችለው ነገር አለ። ለዛ መነገድ ይሻላል። ሲነግዱ ከማየት ይልቅ መነገድ ይጠቅማል ብለሃል አይደለ? ወደ አንተ እንምጣና ደግሞ የእግር ኳስ ደጋፊ ነህ። እግር ኳስ ሲጫወቱ ከማየት እና ከመጫወት የቱ ይጠቅማል? ልክ እንደኔ ከሆነ መጫወት ይሻላል። ለምን ስትጫወቺ ከሌሎች ጋር ግንኙነት ሊኖርሽ ይችላል። ግንኙነት ትፈጥራለሽ። ግን ስታዩ አየሹ ይጫወታል ግን ያልፋል፣ መጫወትም ያልፋል። ግን ስትጫወቺ ከሌሎች ጋር ግንኙነት ሊኖርሽ ይችላል። አሁን ትተዋወቂያለሽ ኳስ ስትጫወቺ፣ ግን ስታይ እኛ እናውቃለን እሱ ያቀንም እንደዛ ማለት ነው ማለት ነው። በጣም ጥሩ። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ አስተላልፉልን። በመላው ዓለም ለሚገኙ ህዝበ ክርስቲያን የጌታችን የኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም እንዲያልፍ ደስ በሚል ሁኔታ እንዲከበር እመኝላችኋለሁ። ሌላው ደግሞ ማመስገን እንፈልገው በመጀመሪያ ጌታዬን መድኃኒቴን ኢየሱስ ክርስቶስን ማመስገን እፈልጋለሁ። በመቀጠል እናታችንን እመቤታችንን ቅድስት ድንግል ማርያምን ማመስገን እፈልጋለሁ። በመቀጠል ቤተሰቤን፣ እናት አባቴን፣ እህቴን፣ ወንድሜን በአጠቃላይ ቤተሰቦቼን ማመስገን እፈልጋለሁ። በመቀጠል ደግሞ በህይወቴ ላይ ትልቅ ሚና የተጫወተው ሰንበት ትምህርት ቤት ውስጥ ያሉ መምህራኖቼ በጣም ነው የለፉልን ማለት ነው። ከጓደኞቼ ጀምሮ እስከ መምህራኖቼ እስከ ደብሩ አስተዳዳሪ ድረስ በጣም ጥሩ ነገር ነው ያደረጉልንና ማመስገን እፈልጋለሁ። በመጨረሻም በአስኳሎ ትምህርት መምህራኖቼ በዓለማዊ ትምህርት እንድጎብዝ ስላደረጉኝ መምህራኖቼን በጣም አመሰግናለሁ። እንዲሁም ጓደኞቼን ማመስገን እፈልጋለሁ። እኔ በመላው ዓለም የምትገኙ ክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እላለሁ። ማመስገን ፈልገው መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ሁለተኛ ደግሞ ድንግል ማርያምን የወለደችው እመቤታችንን፣ ሶስተኛ በቤተሰቦቼ እናት አባቴ ወንድሞቼ እዚህ ድረስ ያበቁኝ እነሱ ናቸው። ሌላ ደግሞ የሰንበት ጓደኞቼ አስተማሪዎቼ በመላው በጣም አመሰግናለሁ እላለሁ እና በመላው ከዚህም ሀገር ከውጭም ሀገር የምትገኙ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እላለሁ። እሺ ቃልትን ያሰማልን። እሺ ተመልካቾቻችን ለዛሬ በቅዱስ ቂርቆስ መርሃ ግብር በእንግዳ ዝግጅታችን ላይ የተከታተላችሁትን እንግዶች ጋብዘን ጥሩ ቆይታ አድርገናል። ከዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኛ ግን ከወዲሁ እንሰናበታችኋለን። ለእናንተም መልካም በዓል። ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። የእንግዳ ዝግጅቱን ላቀረበችልን ለታችን ሶሊያና እንዲሁም ለእንግዶቿ እግዚአብሔር አምላክ ቃሉን ያሰማልን። አሜን።